እኛም ማውቀናል ጉርጓድ መሰናል አለቻሉ በረሮ ከቲቪ ስትወጣ ያራዳ ልጆች በሚያስገርም ሁኔታ ጋላታሳራይ ነው ሲሚኒ ሊበቀልን ይፈልጋል ሊቨርፑል ያሉት ለካ አምጥተው ሊወቅጡ እንደሆነ አልገባንም። እኛ ነው ምልል የዛሬው አርኒ ስሎት ሰራዊት ለመንደር ጨዋታ እንጂ ለዋና የዓለማችን ትልቁን ዋንጫ ቻምፒዮንስ ሊግን ሊፋለም የገባ አይመስልም ነው ምል ሜዳ ውስጥ ማለት ነው። በግርታ ነው የሚጮቱት፣ በግርታ ነው የሚከላከሉት። ምንም እርባና ቢስ የሆነ ጨዋታ ነው ሲጮቱ የነበረው። በእርግጥ ደጋፊዎቹ እኔ እንጃ እኔ አንድ ደጋፊ 90 ደቂቃ እንደዚህ ይጮዋል ወይ የሚያጠራጥር ነው። ያራዳ ልጆች ኳላ ሞንታርቦ ካልኖረ በስተቀር ኳስ የሊቨርፑል ተጫዋቾች በነኩ ቁጥር ያብዳሉ አይደለም ባሉ። ዛሬ ሊቨርፑል 3 ነጥብ ብቻ አይደለም ያጣው ታምቡራቸውንም ነው የጆሮውን ማጣው የተመለሱት ነው ማለት ነው ያራዳ ልጆች። ለማንኛውም አንፊልድ ላይ እጅግ በጣም አስፈላጊ 90 ደቂቃ አላቸው። እንግዲህ መጠቀም የነሱ ፋንታ ነው። በዛ ላይ ደግሞ የጋላታሳራይ ደጋፊዎች አንፊልድ ላይ አይገኙም ማለት ነው በቅጣት ምክንያት። ስለዚህ ይህን እድል አርኒ ስሎትና ሰራዊቱ ይጠቀሙታሉ፣ አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን እጅግ በጣም የወረደ ፐርፎርማንስ ነበረ ከአንፊልዱ ክለብ የተመለከት ነው ማለት ነው። ጋላታሳራይ ባንጻሩ የሚፈልጉትን ተጫውተው የሚፈልጉትን ነጥብ ይዘው ነው የወጡት ማለት ነው። እስቲ እናንተን ሐሳብ አስተያየት ኮሜንት ላይ ቁጭ አድርጉት። በደም ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ከዚህ ጨዋታው ትልቁ ነገር ማለት ነው ፋሚሊ ያው በሰፊ ውጤት አለመሸነፋችን ነው። ተሸንፈናል 1-0 በፈርስት ሃፍ ውጤት ነው እንግዲህ የተጠናቀቀው። በቃ የራሳችኑ ችግር ነው። ማጥቃታችን ላይ ትክክል አልነበርንም። እጅግ በጣም ያስጠላል። ኤኪቲኬ እንደዛ ያንን ኳስ ገሎ ተከላካዩ ይሄ ቻንስ ወይኔ እውነት በጣም ያስቆጫል። አቻ አርገ መውጣት የምንችለው ጌም እንደዛ ፈርስት ሃፍ ቨርቲስ ቀለል አድርጎ ያን ኳስ ይመታዋል። ማስቆጠር የምንችለው እጅግ በጣም ያበሳጫል። ግን የመልሶ ጨዋታው አንፊልድ ላይ መሆኑ ጠቀመ ሊቪያስ። እዛ ላይ እንበቀላለን ሊቪያስ። ያው ዋናው 1-0 ማሸነፋችን ነው። ከምሬ ነው ብላችሁ ያው ሽንፈትን ባንፈልግም ከዚህ በላይ በደጋፊው ጩኸት አሬ ይሄ ክለብ አስቸጋሪ ነው። እውነት አግሬሲቭ ነው ጨዋታቸው። ዳኛው በዛ ላይ ምንድነው በወደቁ ቁጥር ፊሽካና ቢጫ። አረ በጣም የሚያስጠላው በእውነት አረ በስማም። ለማንኛውም ግን አንፊልድ ላይ እንበቀላቸዋለን። ዮል ነፈሮካል ዛሬም እንደ ህፃን ልጅ አስገብቶ ነፉ እንደ ህፃን ልጅ ሲጀምር ጥቁር ይሄ ኩናት የተባለ የመጨረሻ ቆሻሻ እከት ሉጣ ሲጀምር ቲም ውስጥ አንድ ጥቁር ተጫዋች አለ ማለት አንድ እንከን አለ ማለት ነው። በቃ አንድ ጥቁር አለ ማለት ዛሬ ተጫወተብን ኩናቴ። ጎሜዝ የተባለ የመጨረሻ ቀሽም ዊዝ ኢኪቲኬ ፌክ ፌክ እስከ ዛሬ ሲጫወትብን ፌክ ዛሬ ተጫወቱብን የእውነት ቫንዴ በቃ ሸምግሏል። በቃ የተከላካይ ያስፈልገናል ደግሞ ሌላ ተከላካይ በቃ ሸምግሏል እንዴ ሳላቃት አይረባም እሱ። በክለቤ ግን አምናለሁ አንፊልድ እንገናኝ። እንዲህ ተናነቀን አንቀጥልም። የእውነት በአንፊልድ መልሱን ጠብቁን። በአንፊልድ የዛሬን ውጤት መርሳት አለብን። በአንፊልድ እንገናኝ። ጀማው እንደዚህ እንደ ጻን ልጅ ያስገቡኝ እንፎይ በሚላቸው በቃ እንደ ጻን ልጅ ዋው ሻምፒየንስ ሊግ ወዴትም ሜዳ ልትወስዱኝ ትችላላችሁ፣ ግን ወደዚህ ሜዳ ወስዳችሁ ብቻ እንዳታጫውቱኝ። ወደ ጋላታሳራይ ረበስማም ጋላታሳራይ 90 ደቂቃ እንዴት ደጋፊ አይደክመውም? 90 ደቂቃ በጩኸት ምን አይነት ድጋፍ ምን አይነት አንድነት ነው ያላቸው ጋላታሳራይ። ሊቨርፑልን ከዘራውን አስጥለው ለጠለጡት ምን አይነት ጋላታሳራይ 1-0 ሊቨርፑልን ገረፉት። ዋው ቀውጢ ጨዋታ። እንግዲህ ሌላ ሽንፈት የባለፈውን ጌም ራሱን ባለፈው የምድብ ጨዋታ ላይ ያደረግነውን ራሱን ጨዋታ ደገም ነው። ይሄውላ ስኮሪንግ ኦፖርቹኒቲ ማበላሸት፣ ይሄውላ ኳስ መሳት። ፈርስት ሃፋችን ብቻ ጥሩ፣ ሰከንድ ሃፍ ዜሮ። ምን አይነት ሊቨርፑል ነው እያየን ያለ ነው? የዛሬው ነጥባችን ዋነኛው ተጠያቂ ብዬ ማስበው ፍሎሪያን ቨርትዝ ነው። እነዛ በ10 ደቂቃ ያገኘናቸው ሁለት እድሎች ከነገና ፈርስት ሃፍ ላይ ያገኛቸውን በአጠቃላይ 3 ኳሶች አልተጠቀመም። በጣም ባዶ ኳሶችን እኔ ዛሬ ፊትነስ የነበረውም አልመሰለኝም። ለምን ቋሚ እንዳደረገውም አልገባኝም። ለምን እንደዚህ ፊትነስ ከሌለው ቋሚ መሆንም አይገባውም ነበር ማለት ነው። ከእንደገና ሊቨርፑል በቃ ምንም ኢንተንሲቲውን የጠበቀ ምንም ሞራል የሌለው ሊቨርፑል ነበረ ዛሬ ያየሁት። ጋላታሳራዮች በተቃራኒ የተነቃቃ ነበር። እነ አብዱል ከሪም ባልዳንቺ እነ ቪክቶር ኦሲሚኔ ከእንደገና ጋብሪኤል ሳራ በጣም ሚችል ብራዚላዊ እኔ በግሌ በጣም ስለማደንቀው ነው። በጣም ድንቅ ነበሩ። የሚገባቸውን ነጥብ አግኝተው ነበር። የባለፈውን ጌም ራሳችን ደግመናል። አሁንም ግን ብዙ የሚያናድድ የሚያስቆጭ ውጤት አይደለም። ምክንያቱም ማማርዳሽቪሊ እንዲሁም እሱ ባይኖር ኖሮ ዛሬ 3-4 ጎሎችን ይቆጠርብን ነበር። በሊቨርፑል በኩል ብቸኛ ድንቅ የነበረው ማማርዳሽቪሊ ነውና
ብዙ ኳሶችን አርነውልናል። ወደ አንፊልድ ቀጣይ ሳምንት እሮብ እንመለሳለን። ይህን ጨዋታ ገልብጠን እንደምናልፍ አልጠራጠርም፣ ግን ራሳችን ላይ ነገር ጠምጥመን መተናል። በጣም ያናድዳል ፋሚሊ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ሰራ አድርጉልኝ። ይመቻችሁ። ልጅና መጣና ዝቅና ለፊቴ እባክህ ተመለስ ልጅነት በሞቴ አለ። ካረጁ አይበጁ ነው እንግዲህ አሮጊቷ ማረጡ ጠቀሙት እንጂ ቶሎ አረጡ እንጂ ማለት ከጋላታሳራይ መንታውን አርግዘው ነበር። ቼላል ባባ ይሁንባችሁ ተርዱን ዳር ኧረ ወይኔ ኑ በቃ ችግር የለውም አብረን ፈታ እንላለን። በእጄ በቃ መደበሪያ አጥቼ ነበር ያዳብሩኛል። ኑልኝ በቃ አሮጊቷ ሁሉም ችግር የለውም ፈታ እንላለን። ኑልኝ አሮጊቷ ኑልኝ በቃ። ሲጀመር ከመጀመሪያውም ጀምሮ ይሄ በረኛ እንደማያስተማምነኝ 100% እርግጠኛ ነበርኩኝ። ከምር እናንተ ምን ትላላችሁ? ሐሳብ አስተያየታችሁ ስጡ ብዬ ኮሜንት ስናገር ቪዲዮ ሰራ በረኛው እንደማያስተማምነኝ 100% እርግጠኛ ነኝ። እናንተ ግን ማርማርዳሽቪሊ ተመለሰ ይዝባክ ምናምን ብላችሁ ጻፋችሁ። እንደማያስተማምነኝ እርግጠኛ ነበርኩ። በተለይ ደግሞ ኮናቴ ዛሬ ማለት ነው ዛሬ እንዶ ቢቻል እመነጥር ነበር ከሊቨርፑል። ሌላኛው እስሎት አንተ ሳላም በፍሪምፖንግ ምንም አይጠቅመው ጎሜዝ እያለልህ ጎሜዝን አስወጥተህ ፍሪምፖንግ ከተሳላም ማጫወት ስችል ሙሉ ደቂቃ ፍሪምፖንግን በሳላ ዊርዝን በጋክቡ ኧረ በስመ አብ ምን የተቡካካ ሀገር የገባው ክለብ ነው ያለን። እሺ ኮናቴም እንዴት ተሳሳትኩሽ? እሺ ኮናቴ ምን ልበልህ? እሺ አንተን እንደዚህ አንድ ቦል ታገባለህ ጭራሽ በጭንቅ ሰዓት ተውት። ኢኬቲኬ ራሱ በጭንቅ ሰዓት አንድ ለአንድ ግንኙነት ከበረኛ ጋር ተገናኝተ በ65ኛው ደቂቃ ምን ኳስ ነው የምትድሰው? ተጫወቱ፣ በእኛ ጨጓራ ተጫወቱብን፣ ፈርዶብናል። እንግዲህ መቃጠላችን ነው። የነ ፏድን የነ ጎስን የነ ምናምን ስም ሼባ ግማታም ከዘራውን ጣለ የሚባሉ ስድቦችን እንግዲህ ለምደናችኋል። አዳራችንን ዛሬ መቃጠላችን ነው። ይመቻችሁ። ጋላታሳራይ 1 ሊቨርፑል 0 የተሻለ ነበርነ። በፖዚሽን የተሻለ ነበርነ፣ ግን ፖዚሽን ጎል አልሆነም። ኦን ታርጌትም የተሻለ ነበርነ፣ ግን የሚያገባ ሰው ጠፋ። በተለይ ደግሞ እነሱ የሚሰጡን ድሎች መጠቀም አልቻልንም። በጣም ብዙ ነበሩ፣ ምንም ማድረግ አትችልም። ግን ደግሞ በጣም ደስ የሚል ደጋፊ ያላቸው የጋላታሳራይ ደጋፊ ይገባቸዋል። ይሄ ፖይንት ውጤቱ አቻ ቢሆን ጥሩ ነበረ፣ ግን እግር ኳስ አንተ ስላልሃት ሳይሆን የተሻለ 90 ደቂቃ ማሳየት ነው እና ለጋላታሳራይ ደጋፊና ለጋላታሳራይ ተጫዋቾች ሳላደንቅ አላልፍም። በጣም ነው የሚችሉ እያንዳንዳቸው ፕሬሲንግ ሲከላከሉ አታካቸው። ቶሬራ በተለይ አርሰናል ቤት ጥሎ ሄደው ልጅ እነ ሳንቸስ ቶተናም ቤት የነበረው በጣም ነው የሚችሉ። ብቻ ኦስሜን በጣም ነው የምትችለው፣ የምትገርም ስትራይከር ነህ። እግዚአብሔር ምስክሬን እንዴት እንደምታደናብራቸው ኮናቴን ትችላለህ። ኤኒዌይስ ጥሩ ነው፣ ግን የሊቨርፑል ደጋፊ ጭራሽ ተስፋን ቆርጥ። እግዚአብሔር ምስክሬን ጭራሽ ተስፋ የሚቆርጥ የሚባል ነገር በጣም ብዙ ማይረስው ያ ሊቨርፑል ነው። እንዲያሆን የባርሳው ሊቨርፑል እኮ አይደለም ምናምን። ኦፍ ኮርስ ያ አሰልጣኙ የቀያርም ያንዳንድ ነገሮችን እኔ ለምን ከርትስ ጆን እንዳላስገባው ከ45 ደቂቃው አላቅም። ብቻ ግን ውጤቱ የከፋ ቢሆንም ለሊቨርፑል ደጋፊዎች የማይገባ ቢሆንም አይደለም ይሄ ሌላውን ቀልብሰናል። ዌር ሊቨርፑል ያራዳ ልጆች ነገ ሌላ ቀን ነው። እንግዲህ እዛ አፍዛ ደንዝ የቀበርክበት አንፊልድ ወስደ እንግዲህ እንደለመከው ለብልብ። እኔ እኮ የጋላታሳራይ ደጋፊ 1-0 አሸንፎ ቀሪ ጨዋታ አንፊልድ እያለው መደሰት የለብህም። ያ ሜዳ ነፍስ የለመደ ነፍስ የበላ ሜዳ ነው። እኔ የሊቨርፑል አሰልጣኝ ብሆን አንድ ላረገው የምችለው ታክቲክ ዋነኛው ምን እንደው ታውቃለህ? ሱቦዝ ላይ ቤንች ነው ማድረግ። ያገኘህበት ቦታ ማትመታ ከሆነ ቤንች አረጋሉ ብለዋል። የእጁር ወራ ቦታ አግኝ፣ የወጣ ኳስም ወደየትም ይሁን ብቻ ወደ ጎል አቅጣጫ ምታ። አንዴ በረኛው ላይ መተውሹት ነስር በነስር አይደል ያደረገው። ነስር በእርግጥ አልነስሮም፣ ይቺ ግነት ገለጻ ናት። እንዴት ነው አፈር በልቶ የመለሳት? በምንም ሁኔታ ውስጥ እኮ የጎሉ በጣም ፓወር ያለውና ወደ ላይም ወደ ታችም አይልበትም። አይምሮ ከእግሩ ጋር ኮኔክት የሆነች ጨዋታ ነው። እሱን መታ የሚል ታክቲክ ያስፈልጋል። አለበለዚያማ መሃሉ ብቻ ነው ምርጥ። ተከላካይም አይነፋም፣ ፊት ለፊት መስመርም ያን ያህል አጥጋቢ አይደለም። 16 ከ50 ይገባል። ምንም የሚረባ ነገር የሚፈጥር የለም። እንደ ኦዚል አይነት ጨዋታ ያስፈልጋል፣ ወይንም እንደ ዲብሮይን አይነት ማለት ነው።
በቃ አለ አይደለ ቁጭ የሚያደርግለት በቃ ለአጥቂ ኪቲኬ የሚሳቶ ኳስ አዛ ነው ብቻ ኮፒ ሊንክ አድርግ። በአንድ ነገር እንስማማ፣ የእግር ኳሱ ቤተሰብ ኦሲመን ለጋላታሳራይ አይመጥንም። የሚገርም አጥቂ ነው። የሚገርም በቃ ጎል አነፍናፊ አጥቂ። በቃ ኳስ ወደፊት ሄደሽ ማለት አለሱ መጮት ያለበት የአውሮፓ ምርጥ ቶፕ ቲሞች ውስጥ ነው። አይመጥኑም ጋላታሳራይ። የምሬን ነው የምላችሁ። ታስታውሳላችሁ የጁቬንቱስ ጨዋታ ላይ የሌለ ተናዶላ ኢንተርቪው ላይ ሲናገር ነበረ። በጣም አበሳጭተው የነበረ ሲያደርጉ የነበሩት ተጫዋቾቹ ምናምን። ምክንያቱም አይመጣጠንም። እሱና አብረው እየተጫወቱ ያሉት ተጫዋቾች አይመጣጠኑም። ይሄ ልጅ ሂዝ አ ቶፕ ክላስ ስትራይከር ለትልቅ ቲም የሚገባው ግን እሱ ችግሩ ምን መሰላችሁ? ገንዘብ ወዳጅ ነው። በቃ 15 ሚሊዮን ፓውንድ ነው 12 ሚሊዮን ፓውንድ ነው መከፈል የምፈልገው በአመት አለ። ደረቀ እንጂ እኮ ብዙ ቲሞች እኮ ሊወስዱት ይፈልጉ ነበር። ቼልሲ፣ ሊቨርፑል፣ ፒኤስጂ ኧረ የማይፈልጉ ቲም አልነበረም። ግን ደረቅ ሆነ ገንዘብ በመውደዱ ምክንያት። ነገር ግን ኦሲመን የሚገርም አጥቂ ነው እና ጋላታሳራይ መጫወት አይመጣም። 1-0 መጥፎ ውጤት አይደለም። ሊቨርፑልያን እመኑኝ የሚገርም ውጤት ነው። ሊያውም ቱርክ ኢስታንቡል ላይ ሄደን እነዚህ ጨዋታሞች ጋር 1-0 አሪፍ ውጤት ነው። አሁን የሚጠበቅብን ቤታችን አምጥተን በሜዳችን ግርፍ ማድረግ ነው። የሚገርም ውጤት ነው። ማንም አሁን ወያላ መጥቶ ምናምን ትርፍ የመታ ምናምን ተሸነፋችሁ ምናምን ሊል ይችላል። ነገር ግን ውስጡ ያውቋል 1-0 አዌ ሄደ ቻምፒየንስ ሊግ ላይ የሚገርም ውጤት ነው። ትገለብጠዋለህ መተህ 1 ጎል አገባ ማለት አቻ ነው። 2 አገባ ማለት አለፍክ ነው። ነገር ግን ይሄንን ጨዋታ አሸንፈን መውጣት የሚገባን ነበረ። አይ ነው የኬትኬ ሳተው ጎሎች አሉ። ገና ጨዋታው በተጀመረ እስከ 15 ደቂቃ ውስጥ ቻንሶችን አልተጠቀምንም። በረኛው የጋላታሳራይ በረኛ ሲያሳቅፈን ነበረ። ፍሎሪያን ቪርትዝ አልተጠቀመም፣ ቻንሱን አልተጠቀመም እንጂ የሚገርም ጨዋታ ነበረ። እነዚህ ጨዋታሞች ጋር አንድ ጎል ተቆጥሮባችሁ መውጣት የሚገርም ውጤት ነው። ሊቨርፑልያን ምንም የሚያስከፋ ውጤት አይደለም። የሚገርም ውጤት ነው። በጋላታሳራይ 1-0 ተሸንፈናል። አንፊልድ ስትመጡ ይሄንን ደጋፊያችሁንና ዳኛችሁን ይዛችሁ ከመጣችሁ እስኪ እናያችኋለን። 11-13 ገጥመናችሁ አሸነፋችሁ። ቆይ እንዴት ፈርስት ሃፍም ሰከንድ ሃፍም ጭቃ የሚል ጨዋታ ይጫወታል አንድ ቲም? በዚህ ልክ እንዴት እንወርዳለን በጨዋታ? እንዴት እድሎችን መፍጠር ያቅተናል? ፍሎሪያን ቪርትዝ ይሄንን ኳስ እንዴት ትስታለህ? እዚህ ጨዋታ ላይ መልካሙ ነገር ለሊቨርፑል እዛ አንፊልድ ላይ 90 ደቂቃ አለው እና በአግባቡ የሚጠቀምበት ከሆነ በእርግጠኝነት የሚቀለበስ ውጤት ነው። ጋላታሳራይ 1-0 በሜዳው አሸንፏል። የመልሱ ጨዋታ ላይ በእርግጠኝነት ተጠንቅቃችሁ መግባት አለባችሁ። ይሄ ምን አይነት ቲም ነው? አንተ ስታየው ጋላታሳራይ የሆነ ቀለል ያለ ቲም ግን ከባድ ቲም። በባለፈው ዩቬንቱስን ጥሎ የመጣው ግን በቃ ቁጥራዊ ነገሮቹ ራሱ ብታየው ጀስት ከሊቨርፑል ጋር ባላንስ ያደረገ እና የጋላታሳራይ ተከላካዮች ደግሞ በጣም አዝግታ ተከላካይ አባቴ ምንም ኳስ ምናምን አያልፋቸውም እና ሊቪያንስ ራሱ በቃ ሞክራችኋል አልሆነም። ግን ከዚህ የተሻለ መሆን አለባችሁ። አንፊልድ ላይ ውጤቱን ለመቀልበስ የዛሬ ፐርፎርማንስ ብቻ በቂ አይደለም። ከዚህ የተሻለ ከሆናችሁ በእርግጠኝነት ይሄ ውጤት ይቀለበሳል። እኔ እንድታልፉ ነው ፈልግ እውነት ለመናገር እንድታልፉ ነው እና ይመቻችሁ።